ምንጊዜም ሚዲያ የዕለቱ ጉዳይ ከመጽሐፍት ገበታ ከአድማጮች መድረክ መስታወት የቅዳሜ ወጎችና የተወልደ እንግዳ መደበኛ ዝግጅቶቻችን ናቸው። 703 475 6309 ስልካችን ምንጊዜም media@gmail.com የኢሜል አድራሻችን ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ። ምንጊዜም ኢትዮጵያ። የጤናው ጉዳይ ያሳስቦታል? መመርመር ይፈልጋሉ ግን ኢንሹራንስ የለዎትም? እንግዳውስ በነፃ ምርመራ የሚያገኙበትን ቦታ ልንጠቁሞት ነው። በሜሪላንድ የሚገኘው አሜሪካን ዳይቨርሲቲ ግሩፕ ፍሪ ሜዲካል ክሊኒክ በተለይ ለሞንጎመሪ ካውንቲ ነዋሪዎች ስለሚሰጣቸው አገልግሎቶች እንነግሮታለን። ይከተሉን። እንደገባችሁ እዚህ ጋር ምዝገባ ታካሂዳላችሁ። ከዛ በኋላ እንደየሚመለከተው ደግሞ ትመራላችሁ ማለት ነው። ስለዚህ ምዝገባ የሚካሄድበት ፍሮንት ዴስክ ይሄ ነው ማለት ነው። በአሜሪካን ዳይቨርሲቲ ግሩፕ ነፃ የሕክምና ክሊኒክ የሚሰጡት አገልግሎቶች ይበልጥ ግልጽ እንዲሆኑልን የማዕከሉ መስራች የቦርድ አባልና ዋና ዳይሬክተር ሚስተር ማዮር ሞዲና ባለቤታቸው የሚያደርጉትን አጭር ገለጻ አድምጠን እንመለስ። Damene and Damenesh everyone. This is Mayur Modi. I am the founding board member and executive director with American Diversity Group. I am Sangeeta Modi, is Mayur Modi's wife. We are doing for American Diversity Group. American Diversity Group Free Medical Clinic is meant to help the people. የአሜሪካን ዳይቨርሲቲ ግሩፕ የህክምና ክሊኒክ በተለይ የሞንጎመሪ ካውንቲ ነዋሪ ሆነው ለህክምና የሚያወጡት ገንዘብና የጤና ኢንሹራንስ ለሌላቸው ግለሰቦች ከጤና ምክር ጀምሮ የጤና ክትትል፣ ሪፈራል፣ የላቦራቶሪና የራጅ አገልግሎት በነፃ ይሰጣል። ምን ይሄ ብቻ! የልብ ህክምና አገልግሎት በ15 ቀን አንዴ በየቅዳሜው ማግኘት ይችላሉ። ይህ ሁሉ አገልግሎትን ሲያገኙ ግን የሚጠየቁት ምንም አይነት ዶክመንትና አላስፈላጊ ጥያቄ ስለማይኖር የኢሚግሬሽን ጉዳዩ ያለበት ደረጃ ሊያሳስቦት አይገባም። በመሆኑም ህመም ከተሰማው ወይም ሐኪም እንዲያየው ከፈለጉ ወደ አሜሪካን ዳይቨርሲቲ ግሩፕ ቅዳሜና እሁድ ከ9 AM እስከ 2 PM ባለው ሰዓት ጎራ ይበሉ። ወደ ቤቱ የሚመለሱት ታክመው ብቻ ሳይሆን ነፃ ግሮሰሪ ይዘውም ነው። አድራሻ 12210 ፕለም ኦርቻርድ ድራይቭ ስዊት 214 ሲልቨር ስፕሪንግ ሜሪላንድ 2094 ነው። Please come and everybody amasaganalo. አሁን ደግሞ የህክምና ተማሪዎች ወደሆኑ የማዕከሉ የበጎ ፈቃድ አገልግሎት ሰጪ ወጣቶች ወስዳችኋለሁ። Welcome to ADG. በየ15 ቀኑ አንዴ ቅዳሜ የልብ ምርመራ እንደሚደረግ ቅድም ከሚስተር ማዮር አድምጠን ነበር። የአውትሪች እና ኦፕሬሽን ዳይሬክተሩ አሌክሳሃ ደግሞ የመገጣጠሚያና ተያያዥ ህመሞችን የተመለከተ የምክር አገልግሎት በየ15 ቀኑ አንዴ እሁድ እንደሚሰጥ ጨምሮ ነግሮናል። የሳምባ፣ የስኳር፣ የአጥንት፣ የአይን፣ የመስማት ችሎታን የሚመረምሩና ሌሎች የጤና ምርመራ መሳሪያዎች በማዕከሉ እንደሚገኙም የበጎ ፈቃድ አገልግሎት ላይ የተሰማሩት ተማሪዎች አክለውበታል። ምግቦን በማስተካከል ወይም አካላዊ እንቅስቃሴ በማድረግ ሊከላከሏቸው ስለሚችሉ የጤና እክሎችም ከማዕከሉ በቂ ግንዛቤ ያገኛሉ። እሺ፣ የምንገኘው እንግዲህ እንደነገርኳችሁ ኤዲጂ ነው። አሁን ከነፃ አገልግሎት ከሚሰጡ የህክምና ተማሪዎች ጋር ነው የምንገኘው። አይኔን ልመረመር ነው። ምን ይመስላል የሚለውን አብረን እንከታተል። Please look into the apparatus and read what you see, left or right. O-R-K. So come on down and get your vision tested. Is there any interpreter? What will you do? We will do our very best to make sure that we can find a translator or find a way to translate for them. No patient will be unseen just because of a language barrier. ከተማሪዎቹ ጋር የነበረኝ ቆይታ ይህንን ይመስል ነበር። እንግሊዘኛ ቋንቋ ባንናገርስ የሚል ጥያቄ የምትሰነዝሩ እንደምትኖሩ በመገመት ለበጎ ፈቃደኞቹ ብዙዎቻችሁ እንዳደመጣችሁት ጥያቄ አቅርቤ ነበር። አስተርጓሚ ስላለን ሐሳብ አይሆንባችሁ፣ እናንተ ብቻ ኑ ተብላችኋል። የማዳመጥ ችሎታችሁን መፈተሽ የምትፈልጉ በተለያዩ የዕድሜ ክልሎች የምትገኙ አድማጮቻችንም ደግሞ አገልግሎት ማግኘት ትችላላችሁ። ምንድነው ተማሪዎች ብቻ ናቸው እንዲያሉበት ሳትሉ በፊት
ወደ ሁለት የቤተሰብ ነርስ ፕራክቲሽነሮች ልውሰዳችሁ። My name is Goma Toplia. I'm a DMP FNP, stands for Family Nurse Practitioner. I have been serving as a volunteer nurse practitioner for American Diversity Group, and our mission here is accessible healthcare services for everyone. And I'm like alongside with Ms. Gupta. She's our another nurse practitioner. Hi, good afternoon, everybody. My name is Sunita Gupta, and like Goma said, I'm also a family nurse practitioner. And every Saturday and Sunday, American Diversity Group holds up a free clinic and community-based like healthcare resources. And honestly, we see people from all diverse like group of people coming here from Ethiopia to India to Brazil to Russia and everybody. እንዳደመጣችሁት ወደ ማዕከሉ ኢትዮጵያውያንን ጨምሮ የተለያዩ ሀገራት ተወላጆች ይመጣሉ። በማዕከሉም በርካታ ሐኪሞች ተገኝተው በሽታን ለመከላከል ከሚረዱ ምክሮች ጀምሮ ጤናን የተመለከቱ ጠቃሚ መረጃዎች የሚያገኙባቸውን መንገዶች ይጠቁሙታል። የደም ምርመራን ጨምሮ የተለያዩ አገልግሎቶችን እንደ ጤናው ሁኔታና እንደ ፍላጎቱ ያገኛሉ። We run a blood work here, so the more we advertise about these things, the more the community will get to know about it. And the more service we can provide. ስለ ማዕከሉ አገልግሎት በተዋወቀ ቁጥር ብዙዎች ተጠቃሚ ይሆናሉና ላይክ እና ሼር እያደረጋችሁ ለሌሎችም አዳርሱ። አሁን ደግሞ ዶክተር ሐሚዳ ማጂሊ የአእምሮ ጤናችንን በተመለከተ ልንሰጥ ስለሚገባው ትኩረትና ማዕከሉን ለምን እንደተቀላቀለች ታጫውተናለች። Hello everyone, my name is Dr. Hamida Majili. I am a psych nurse practitioner, DNP. I've joined this community to bring awareness for mental health and support our community. የአእምሮ ጤናን በተመለከተ ንቃት ለመፍጠርና ማህበረሰቡን ለመደገፍ ማዕከሉን መቀላቀሏን ከዶክተር ሐሚዳ ሰምተናል። በተለያዩ ምክንያቶች ጭንቀትና የስሜት መረበሽ ሲገጥመን ይህም ደግሞ በተለይ ስራችንና አኗኗራችንን የሚያናጋ ሲሆን ምን ማድረግ እንዳለብን ከዘርፉ ባለሙያዎች በማዕከሉ ምክር እንደምናገኝም ጠቁማናለች። ለ3 ዓመታት ያህል የጤና ኢንሹራንስ ለሌላቸው ወገኖች የበጎ ፍቃድ አገልግሎት ሲሰጡ የነበሩት ዶክተር ጉራንግ ታኩር የስኳር፣ የደም ግፊት፣ ታይሮይድ እና ሌሎች ህሙማን በማዕከሉ ስለሚያገኙት ግልጋሎት ይገልጻሉ። የሚወስዱት መድኃኒት ካለና ሪፊል የሚያስፈልገው ሆኖ ያንን ማድረግ እንደማይችሉ ካሰቡም መተው ያማክሩ። መላ አይጠፋም። ግን 1-2 ሳምንት መድኃኒቶ ከማለቁ በፊት ቀደም ማለቶን እንዲሁም የመድኃኒቶን ብልቃጥ ወይም መያዣ ይዘው መሄዶን ግን አይርሱ። Here get a free checkup and their medication could be also refilled also. So please come here in ADG clinics either Saturday or Sunday. Thank you. ከ4 ወራት በፊት ማዕከሉን በበጎ ፈቃደኝነት የተቀላቀሉት ሐኪም እሳቸው ከትምህርታቸው ጋር በተያያዘ የሚያተኩሩት የልብ ሕክምና ላይ ቢሆንም በማዕከሉ የሚሰጡት አገልግሎቶች ግን ዘርፈ ብዙ መሆናቸውን ይናገራሉ። We have many the chronic disease patients like hypertension, diabetes, thyroid disease as well. But I want to focus on more about the cardiology patient because I have the specialty like that. So when patient come here for some type of chest pain or chest discomfort, we'll do the ECG and we'll figure it out what is the right way for the patient to get the best care. This is Minokja. If anyone who has some chest pain or palpitation or chest discomfort, shortness of breath, I really welcome you guys to come and check about your heart condition. ልንሰነባበት ነው። ከዚያ በፊት ግን የአሜሪካን ዳይቨርሲቲ ግሩፕ ነፃ ሜዲካል ክሊኒክ የት እንደሚገኝ እናስታውሶት። 12210 ፕለም ኦርቻርድ ድራይቭ ሲልቨር ስፕሪንግ ሜሪላንድ። በኤዲጂ ክሊኒክ የነበረን ቆይታ ይህንን ይመስል ነበር። እንደወደዳችሁት ተስፋ እናደርጋለን። ኑና ጎብኙን። ሰላም ሁኑ። Bye. Come to visit American Diversity Group. Bye. ምንጊዜም ሚዲያ የዕለቱ ጉዳይ ከመጽሐፍት ገበታ፣ ከአድማጮች መድረክ መስታወት፣ የቅዳሜ ወጎችና የተወልደ እንግዳ መደበኛ ዝግጅቶቻችን ናቸው።
703 475 6309 ስልካችን ምንጊዜም media@gmail.com የኢሜል አድራሻችን ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ። ምንጊዜም ኢትዮጵያ